ሰላም ጤና ይስጥልን የቻናሌ ቤተሰቦች፣ ዛሬ ደግሞ እጅግ በሚያስገርምና ግራ በሚያጋባ መረጃ መጥተናል። የአብርሃምና የሩታ ጉዳይ አሁንስ ወዴት እያመራ ነው? ትላንት ሲጣሉ ዛሬ ሲታረቁ የምናያቸው እነዚህ ጥንዶች አሁን ደግሞ አዲስ ነገር ይዘው ብቅ ብለዋል። አብርሃም አድረናል ወይንስ አላደርንም በሚል ክርክርና በልጃቸው ፍቅር መሃል ሆነው እኛን ግራ እያጋቡ ነው። ዛሬ እውነታውን እናወጣለን። እስከመጨረሻው አብራችሁን ቆዩ። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ በቅርቡ በተለቀቀው ቪዲዮ ላይ እንደምናየው ሩታና አብርሃም እጅግ በጣም እየተሳሳቁና እየተግባቡ ነው። በተለይም አብርሃም ልጁን ይዞ ወደ ቤት መሄዱ ነገር ወደ ሰላም እየተመለሱ መሆናቸው ያሳያል። ግን ጥያቄው እዚህ ጋር ነው። ሩታ ወተት አስቀምጣ ስትሄድ አብርሃም ብቻውን ልጁን ሲያጠባ ምን ተሰማው? በቪዲዮ ላይ እንደምናየው አብርሃም በጣም ደስተኛ ነው። ሩታም ብትሆን ከባለፈው ህይወቷ አሁን ፈገግታዋ በስቷል። ይህ ማለት ግንኙነታቸው ወደ ቀድሞ ፍቅር እየተመለሰ ነው ማለት ይሁን ወይንስ የልጁ ጉዳይ ብቻ ነው ያቀራረባቸው? ይህ የነሱ አለመግባባት ግን በእኛና በተመልካቾች ላይ ቀላል የማይባል ተጽዕኖ እያሳደረ ነው። በተለይም ውጭ ሀገር የምትኖሩ እህቶቻችን በእነሱ ቪዲዮ ስሜታዊ ሆናችሁ ስራ እስከማቆም የደረሳችሁ እንዳላችሁ እናውቃለን። ለምሳሌ ያክል አንዲት ልጅ በእነሱ ትዳር መበጥበጥ የራሷን ትዳር እንደፈታችና ነገሮችን ወደማይሆን መፍትሄ ወደማይበጅለት ነገር እንደገባች ብዙዎቻችን እየሰማን ነው። እንደዚህ ከማድረጋችሁ በፊት እህቶቻችን አስባችሁና አቀዳችሁ የምታደርጉትን ነገር ብታደርጉ ጥሩ ነው ብለን እንመክራለን። ሁላችንም የምንመክረው አንድ ነገር አለ። አብርሃምና ሩታ ይህን ነገር ሲያደርጉ ነገሮችን ሰው ጋር ደርሶ ምን ይፈጥራል የሚለውን ነገር መረዳትና ለሰው ትምህርት ይሆናል ያሉትን ነገር ቢያቀርቡላቸው ጥሩ ነው ብለን እናስባለን። አብዛኛው ተመልካች አረብ ሀገር ያሉ እህቶቻችን ስለሆኑ እነሱን አይተው የሚያደርጉት ነገር ስለሆነ ለነሱ ሲሉ እነሱም ሰላም ፈጥረው ከልጃቸው ጋር እየኖሩ ደስ የሚል ኮንተንት ፈጥረው እያሳዩ ሰውንም አስተማሪ የሚባል ነገር ቢያሳዩ ጥሩ ነው ብለን እናስባለን። አብርሃምና ሩታ ተለያይተው ከቆዩ ኦልሞስት 1 ዓመት ሊሞላቸው ነው። አሁን ግን ልጃቸው 3 ወር እንኳን ሳይሞላው ሰላም በማውረዱ ትልቅ ነገር ነው። ግን ይህ ሰላም ለቪዲዮ እይታ ወይም ቪው ፍለጋ ብቻ መሆን የለበትም። ከልብ የመነጨና ለልጅ የወደፊት ህይወት የታሰበ መሆን አለበት። እንግዲህ እናንተስ ተመልካቾቻችን ምን ትላላችሁ? የአብርሃምና የሩታ እርቅ ዘላቂ ይሆናል ወይንስ የቆይታ ጉዳይ ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱልኝ ሀገሬ ልጆች።